አይደለም ወይም ንጹህ ምንጣፍ ላይ አስተኝቻቸው አይደለም። እናንተ ይሄን ስለምታውቁ ነው ተማምናችሁ ሙኒት ጋር ሄዱ የምትሉት። አንዲት ልጅ ትላንትና ገብታ ሳሪን ሙልጭ አርጋ ሰደበቻት። ለምን? ጀስት ካንስሌሽን ያለው ልጅቷ የተቸገረች ናት። ራሴን ላጠፋ ነበር ስትል ሳሪ ትቆጣታለች። ለእንደዚህ አይነት ነገር ነው ራስሽን የምታጠፊው ብላ ትቆጣና በይ ጁጋ ወይ ሙኒት ጋር ደውይ ትላለች። ያቺኛዋ ነርቫን የነቀላት ምንድነው የኔ ልጅ ትሆናለች ብላ አስባ በእነሱ ቢሮ የመጣች ናት እና እርዳታ ፍለጋ ነው የመጣችው እዚህ። ኦኬ አንቺ እውነት ሳሪ የሰጠቻት መንገድ ካላስደሰታት ቤቷን ጠቅ አድርጋ ገብታ ከውስጥ እኔ እከሊት ነኝ ነይ ልርዳሽ ወይም የት ነሽ ያለሽው ልድረስልሽ ብለሽ መጻፍ ትችያለሽ አይደለ? እኔ የምሰጠው አይዲያ ካልተመቸሽ ትክክል። በከፊላቸው ስም ካርድ ሲያወጡላቸው ሌበር ሲከሷቸው ሀቡ ከአንዳንድ ሄደው ግጥም ቁርጥ ነው የሚያደርጉት ካርዳቸው። ኦኬ ጭራሽ ኮንታክት እናጣለን። እንደዚህ ሲሆን የደረሱበትን እንኳን ማወቅ አንችልም። ለዛ ምንድነው የምንለው? ደብቀን ሁሉ ካርድ በእንጀራ ውስጥ በልብስ ውስጥ በስንት ነገር ውስጥ አድርገን ሲም ካርድ የምንልክላቸው ልጆች አሉ፣ ቦታ ሳይገድበን ማለት ነው። ይሄንን ወጥተሽ እዚህ ጋር አትናገሪም። የራሳችንን ዘዴ እንጠቀማለን። ካርድ አስወጪ ብላ ዘግታለች ሳሪ። ግን እነጁን ኮንታክት አድርጊ ብላታለች። እንዴት እንዲህ አይነት ምክር ትሰጫለሽ ብላ መጣም ሙልጭ። እኔ እህትሽ ደግሞ አላወኩም። ጀስት ሳሪ ስትቆጣ ስለደረስኩ ገብቼ ሳሪን መቆጣት ልጆቹን መቆጣት ለምን የገባ ሰው ለምን ትናገራላችሁ በሚል ማለት ነው። በኋላ ላይ ቪዲዮ ተልኮልኛ ያለው እሷ ራስ ምታት የሆነባት ልጅቷን ለመርዳት ወደ ሙኒት ወይም ወደ ጁ ሂጂ ስለተባለች እና የት ይትበላ ታዲያ ሌላ ማን አለ ሊረዳት የሚችል? ልጅቷ ሲጀመር ደላላዋ እኮ ጠፍታት አይደለም። ማን እንደሆነች ደላላዋ ታውቃለች። ግን የደረሰባትን ነገር ታስታውሰዋለች። ስንቱ ነው ስራ እየተመላለሰ እየመጣ ደሞዛቸውን የበሏቸው? ስንቶቹ ናቸው የተደበደቡት? ሄጄ እንዳትመታኝ አውጭኝ፣ እኔ ቤት ያለች ልጅ አለች። አሁን እዚህ ጋር ጠርቶ አህመድ እንትን ሊልሽ ይችላል፣ ሊያሰማሽ ይችላል፣ ትነግርሻለች። እንደው ሙኒት ቅበሪኝ እዛ ከሄድኩኝ ተዘረፍኩ፣ አለቀ፣ ተደበደብኩ እያለች እስካሁን ያለች መና ሰው አትመስልም። አህመድ እስኪ ቪዲዮ ከፍተህ ቤቱን አሳያቸው። አየው እንደውም ነገ ቪዲዮ ስለሚሰራ አስበውበት ነው እንዳይሉ ብያልኩ። አሁን ይቅርታ ጋር ቪዲዮ ልክፋት ልልሽ ነበር። ማሚ አሳያቸው። ዛሬ ረፍታቸው ሌሎች ደላሎች ለምን እንደማይወጡ ታውቂያለሽ? ሚዲያ ላይ በትልቁ አድርጊ። አንቺ ብቻ ነሽ ሚዲያ ላይ ያለሽ የምትወጪው። ሌሎች ለምን እንደሚደበቁ ማንነታቸው እንደማይታወቅ ታውቂያለሽ? የሚሰሩትን ስለሚያውቁ። አንቺ ንጹህ ስራ እንደምትሰሪ በራስሽ ስለምትተማመኝ ነው ፊትሽ የሚታየው፣ ማንነትሽ የሚታወቀው ሚዲያ ላይ ወጣሽው። እነሱ ደሞዛቸውን እየወሰዱ እያስራቡ እየደበደቡ ከነሱ አፈንግጠው መጥተው አንቺ ጋ ነው እንደ እናት የሚጠለሉብሽ። አንቺ ንጹህ ስራ ስለምትሰሪ ነው የምትታወቂው የምትታይው። ደላላዎች እኮ ሀቡ አንዴ በትልቁ አድርጊኝ። ይኸው አስበውበት ነው እንዳይሉኝ ደግሞ ይሉ አሳይሽ። እኔ መጀመሪያ ቪዲዮ ልክፈትልን ነበር። ይሄ መጥባሃችን ነው። ማሻአላህ ይኸው የሚፈልጉትን ነገር እኔ አካውንቱ እኔ ጋር ያለ የማሚ አካውንት ምንም የሚያገናኘው ነገር የለም። ራሴ ነኝ የገዛው ማመጣላቸው ያለቀውን ነገር ኢጃዛ ቤት በለው። ይሄ ምን አኮመንዴሽን ነው? ኢጃዛ በነፃነት ይሄ ዶሮ ነው። ይሄ ዶሮ ነው የሚያስሩበት። ይሄ እንዳለ ፍርጆ ዶሮ ነው። ይሄ ሁሉ ይሄም ስጋ ነው። ይሄ ስጋ ነው። ይሄ ዶሮ ነው። ይሄ እንዳለ ዶሮ ነው። ከላይ ያለ ይሄማ የዜጋ ያረብ ቤት እንጂ እኮ እዚህ ጋር ደግሞ ታርፏቸው ወጥ ያስቀመጡት ነው። ስጋ ነው የሚሰሩት። ጎመን ከፈልጉ ጎመን አለ። የሚፈልጉትን ነው በየአይነት ነው። ይሄ የሚታይ ነገር ስለሆነ ንጽህናው ራሱ ሲያምር እንዴ ትቀልጃለሽ እንዴ? ቤቱ በጣም ትልቅ ነው። የኛ ክላስ አለ። ንጹህ ቦታ ላይ ስትኖሩ እኮ መንፈሳችሁ ይታደሳል። ሌላው ቦታ እንዴት የሚሸት ቆሻሻ ቦታ ላይ እንደሚያስቀምጡት ኢንተርኔት አለው። ከኢንተርኔት ውጪ ካሜራ አለው። ካሜራውንም ማሳያት። ካሜራው ኢንኬዝ የሆነ ነገር ቢፈጠር ቤት ውስጥ እከሊት በጣም ጥሩ የስ ለደህንነታቸው ጥሩ ነው። እከሊን ያደረገው እከሊ ነው እንደዚህ ሆነው ከመባባል ወደ አራት ካሜራ አለ ቤት ውስጥ። 2 ሽንት ቤት አለው። ሴቶች ነው ዋሽንግ ማሽናቸው ምናቸው እያንዳንዱ ነገር ተጠብቆ ነው። ንጽህናው ሽንት ቤቱ ንጽህናው፣ ኪችኑ ንጽህናው የአረብ ቤት ነው እንጂ የሚመስለው ሙሽ ይሄ አኮመንዴሽን የሀበሻ የሚኖርበት ቤት
እንዴ ስንት ሰው እዚህ ቤት ገብተው አኮሞዴሽናቸውን አሳይተውናል። እንዴት ብቅት ያለ በሬት ላይ እንደሚያስተኟቸው አይተናል ባይናችን እኮ። ወንዶቹ ራሱ የሚያፈጥሩት የሚፈልጉትን ይቀርብላቸው። ይሄ የወንዶቹ ክፍል ነው። ጠብዓን ካሜራ የለውም። የወንዶቹ ክፍል ራሱ አህመድም ፍሪጅ ይወንድ አለ። ይሄ ክላሳችን የራሳችን ፍሪጅ ነው። ይሄ እኔ ቢሮ ነው። ይኸው ዋው ክፍላችሁ ጽድት ያለ ወላሂ ከምንም በላይ መንፈስን ያድሳል ንጹህ ቦታ ላይ መኖር። አሁን ሌላ ሴቶችን ሂጃብ መልበስ የሚፈልግ ካለ መጀመሪያ ጠይቅና የሴቶቹን ክፍል አሳየን። ቆይሽ ሂጃብ መልበስ የሚፈልግ ይልበስ። እንዴ ኪችኑ ራሱ ማሻአላ ንጻቱ የሆነ ገብተው ትዝ ይላችኋል ጋይስ። እዚህ ቤት ማን ነበር ናቸው የተበደለ ልጅ መጥቶ ማን ነበር ስሙ? በእናታችሁ ስሙ ጠፋብኝ። ብሩን እንደውም ሂሳብ አስልቶ እንዲመልስለት ያደረግኩት ኤጀንሲ አይታችሁታል። እንትኑ አኮሞዴሽኑ ምንጣፉ እንዴት ብቀት በላይ ሁለት ልጆች ይሰራሉ እዚህ ቤት። ሁለት ልጆች ይሰራሉ ተጋግዘው ምግብና ጽዳት። ልጆቹ መጥተው ማለት ነው ይሰራሉ። ደሞዝ ይሰራሉ። እኔ ራሳት እንዴ አኮሞዴሽን የሚኖሩበት ሰራተኛ ተቀጥሮላቸው ሰራተኛ ነው ያጸዳሉ እኮ ራሳቸው ከስራ ሲገቡ የሚያጸዱ መስሎኛል። ኖ የእኔ ቤት ስራ የእነሱ ስራ አይደለም፣ ለእኔ ርዝቆቼ ናቸው። ስለዚህ እኔ መንከባከብ ያለብኝ እነሱን ነው። ማሻአላ ተባረከላ። ወላሂ አልጠበኩም ጋይስ። እኔ አልገባኝም ነበር እኮ ሰራተኛ አላቸው ስትይ አይ ዶንት አንደርስታንድ። ማለት አኮሞዴሽን መጥተው ልብሳቸውን ቀይረው የተሰራላቸው መጥተው መተኛት ብቻ ነው? ኖ አዎ፣ በቃ ገብቶ መተኛት ነው። ልብሳቸውን የግል ልብሳቸው ይገባሻል። አዎ የራሳቸው ፐርሰናል የሆነ ነገራቸውን ራሳቸው ያጥባሉ። በተረፈ ምንም ነገር የለም። ምንም የሚሰሩት ነገር የለም። እኔ ጋር ፈልገው ለራሳቸው ማድረግ የፈለጉት ነገር ካለ ሌላ ጉዳይ ነው። በተረፈ መተው የኦሞ አምጪ፣ የሳሙና አምጪ፣ የእንትን አምጪ የለም። እኔ ርዝቄ እነሱ ናቸው። ስለዚህ እነሱን ነው የምንከባከበው። ይኸውልሽ የሴቶቹ ክፍል ካሜራ አለ። ልብስ የሚለብሱት ሌላ ክፍል ነው። የሚያድሩበት የሚያርፉበት ቦታ ግን ይሄ ነው። አኮሞዴሽን ናቸው። ይኸው አዲስ መጋረጃ፣ አዲስ ምንጣፍ፣ አዲስ ነው። እንዲ አኮሞዴሽኑ በፊት ቤት አልነበር እንደ ማሳርፋቸው ረሳሹ የተፈጠረውን ለብቻ ትክክል። አሁን ለብቻ አኮሞዴሽን ተከራይተሽ ነው ጎበዝ። አዎ ቤት ውስጥ ከሚሆኑ እዚህ አኮሞዴሽን እያንዳንዳቸው የየራሳቸው አልጋ አላቸው። ምግባቸውን ሰርተው ራሳቸው ይበላሉ በነፃነት። በጣም ነው ደስ የሚለው። በማደጎ ሰጂኝ እያሉሽ ነው ብዙዎቹ ኮመንት ላይ። ሙኒት ማደጎ አልፈልግም፣ ኑና ስሩ። እኔ የምጠቀማለሁ እናንተም ትጠቀማላችሁ። እኔ ባይዘዌ ሀቡ ከምትናገረው ነገር በጣም የሚያስደስተኝ ቻንስ ከተገኘ ጠቅሞ መጠቀም። ኤግዛክት ነው። በስ ትክክለኛ ሰው ስትሆኝ እንዲህ ነው። አየሻ በማደጎ ሲሉ አሁን አንቺ አስመሳይ ብትሆኝ እሺ ኑ ላሳድጋችሁ ያስመሳይ ኑ እኔም ልጠቀም እናንተም ተጠቀሙ። አየሽ እንጠቃቀም ነው ትልቁ ነገር። በጣም ነው የሚያምረው። ከከስተመር ጋር ተሰዳድቤ ተሰድቤ ምን ብዬ ይዤ ስመጣች ልጅ አሳርፊያት። የምትታከምም ሆና ከሆነች ታከመች፣ የምትከስም ከሆነች ከሳ። በዛ ላይ ሁሉም ተባብሮኝ ነው። ኤምባሲም ያው የሚችለውን ነገር ይተባበረኛል። ታሜ በተለይ ታሜ ደግሞ ማይገስር በሁሉ ነገር አግዞን ወረቀታቸውን አስተካክለን ወደ ስራ ሲገቡ እኔ ተጠቃሚ ነኝ። ግን እና ታዲያ ቆይ ሁሉም ስራ ከገቡ አኮሞዴሽኑ ባዶ ይሆናል። ሰራተኞቹ ምን ያደርጋሉ ታዲያ? ሁሉም አያውቅም፣ ሊሆንም አይችልም። ሀቡ ይሻላ ሙሉ ይሁን በይ። ልጆቹ ቀን በቀን ይተካሉ፣ ስራ ይገባሉ። ኢንሻአላህ። እኔ እኮ ማለቴ ወራዊ ስራ ስለሚገቡ ሀቡ ከረብሻ ወደዚህ የመጡ ናቸው። አሁን በዚህ ግርግር የመጡ ናቸው እንጂ ስራ አየር ላይ ካስተመር ስላለ ይዟቸው ይሄዳል። ወዳው ደግሞ እናመጣለን። እኔ አሁን ለምሳሌ ስራ ሆኖ እነሱ ተጨናንቀናል እንደዚህ ምናምን ካሉ ጁማ ቀንም አላርፍም፣ እሄዳለሁ። እኔ ችግር የለብኝም። እናመጣለን። ልጆች ይመጣሉ። ሙኒት ክሊኒንግ ካምፓኒ አይደለም፣ በቀን ሄደው አጽድተው አይደለም የሚመጡት። ወራዊ ስራ ነው የሚገቡት። አዎ ቢሆንም አህመድ እና ድራይቨሩ ዳይመንድ ቤት ውስጥ ናቸው። ወንዶች ደግሞ ይመጣሉ እኮ እየመጡ አይዲ ተሰርቶላቸው የሚመጡት ስራ የሚገቡ አሉ፣ ስራ የሚጠብቁ አሉ። ስለዚህ ዞሮ ዞሮ ደግሞ ቤት ባዶውን ልትተይው አትችይም። እኔ እኮ ሁሉም ስራ ከገቡ ባዶ ይሆናል እኮ ያልኩት። ሁሉም ስራ ካገኘ ሁሉም ስራ ከገባ ማን ሊቀመጥበት ነው? ሰራተኞቹ በባዶ ቁጭ ብለው ደሞዝ የሚከፈላቸው ማለት ነው የመሰለኝ። በቃ ማደሪያ ነው
ስራ ከሌላቸው ኢጃዛ ሲመጡ ብቻ ስራ ለቀው ሲመጡ ብቻ የሚቀመጡ መስሎኝ ነው። አኮመንዴሽን ትሄዳለች፣ አንዷ ትመጣለች፣ አንዷ ትሄዳለች፣ አንዱ ይመጣል። ከዚህ ሳውዲ ድንበር ድረስ ሄደን እናመጣለን። ከዚህ ስንት ኪሎ ሜትር? እሺ አንድ ካንስሌሽን